ገብተን እናንተ እናውራ። ቆይ አንዴ። ኦኬ እሺ። ቅዱስ ዮሐንስ አፈወርቅ አሁንም ይለምናል ያለበት ክፍል አለ እዚህ ሆሚሊ ላይ። ችግር የለውም። ትልቁ ላይ አድርገኝና ቃል በቃል ሊተርጉም ስሳሳት ታርሙኛላችሁ። አሁን መጀመሪያ ኮንፊርም አድርግልኝ። አሁን ድረስ ይለምናል ያለበት ክፍል አለ። እሺ ሪቶሪክ ስለሆነ ሪቶሪክ ስለሆነ አይደለም፣ ስለ ሪቶሪካል ኩዌሽን ወይም ደግሞ እንደዚህ አይነት ነገር አይደለም ያወራ ነው። አሁን ድረስ ይለምንልናል ብሎ ቅዱስ ዮሐንስ አፈወርቅ ይህን ክፍል ፈቶታል አልፈተው? ሪቶሪክ አይደለም የምትለው ምንድን ነው? ምን ገብቶ ነው? ቶ መልስልኝ። ምን ገብቶ ነው? ሪቶሪክ መጀመሪያ መልስልኝ። አሁን በጣም ምን ገብቶ ነው? ብራዘር ወንድሜ መልስልኝ። ራሱ የራስህ አባት አሁን ይለምናል አሳይሃለሁ። የራስህ አባት እዚህ ሆሚሊ ላይ ያው ሌላ ቦታ ላይ የራስህ አባት ይለምናል የሚል ቃል በቃል አሳያለሁ። ቅዱስ ዮሐንስ አፈወርቅ አሁን ድረስ ይለምናል የሚለውን ሊያሳየን ሌክሲከኑ ደግሞ መለመን የሚል አለው። እሺ ሌክሲከኑ ምኑ? አዎ መለመን የሚል አለው። የለውም ማን አለ? ቴንኪዩ እና ግራማቲካልም ትክክል ነህ ማለት ነው። ደግሞ የራስህ አባት ኢየሱስ ይለምናል የሚል አሳያለሁ። ቅዱስ ዮሐንስ አፈወርቅን ታሳየኛለህ እዚህ ሆሚሊ ላይ? ችግር የለው። በቃ ሪቶሪክ ስለሆነ ስለማትስማማ እዚህ ክፍል ላይ ይኸው የአንተ ፕሮቴስታንት ወንድምህ ገብቶ አሁንም ድረስ ይለምናል ብሎ ቅዱስ ዮሐንስ አፈወርቅ ፈቷል አለ። ታሳየናለህ? እኔ ከኤፍሬም ጋር እስማማለሁ። ሬቶሪክ ስለሆነ ትከራከረኛለህ። እንዳትከራከረኝ አድርጌ በ4 ነጥብ የዘጋበትን ቦታ አሳያለሁ። ለምን? ይሄንን ክፈተው መጀመሪያ። ችግር የለውም። ሌላ አባት አለ። የራሱ አባት ጎርጎርዮስ ዘንዚናዙ ቃል በቃል ይለምናል። ቅዱስ ዮሐንስ አፈወርቅ እንደዚህ ያለበትን ክፈተው። ስለ ጎርጎርዮስ አይደለም እየተወራ ያለው ብሏል። አንዴ ክፈተው። የቅዱስ ዮሐንስ አፈወርቅን ሆሚሊ ክፈትና አልከፍትም። ጎርጎርዮስ ዘንዚናዙ ያለው ካልከፈትክ ሚዩት አድርገዋ በቃ ካልከፈት ዝም ብሎ አሳየ። እስቲ አሁንም ድረስ ይለምናል የሚለውን አሳየን። አሁን ድረስ በቀጥታ ቃል በቃል ይለምናል የሚል ከጎርጎርዮስ ዘንዚናዙ ላይ አሳየ። አለዛ ግን ጌታ ሆይ አሳየን። ከቅዱስ ዮሐንስ አፈወርቅ አሳየን። የጎርጎርዮስ ዘንዚናዙን አመንክ? ኧረ እባክህ የቅዱስ ዮሐንስ አፈወርቅን አሳየን። ምንድን ነው ይሄ መሰለኝ ይስማማሉ ብለሃል። ከኤፍሬም ጋር እስማማለሁ ስላልክ አሳየን። ከኤፍሬም ጋር እስማማለሁ። ምን ጥያቄ አለ? ኤፍሬም ትክክል እኮ ነው ያወራው። አላስወራ አላችሁት? አሳየን። አንድ ነገር ብቻ ልበልና እስከዛ ልማቀው ሰላም ብያለሁ ሁላችሁንም። ኤፍሬም ሀሳቡን ማይቀይር ነበረ። እንደውም ሌሎቹ ይለምናል ሲል ኖ እሱ አይለምንም ነበረ ብሎ ነበር። 2-3 ቪዲዮ ስሰራ ካያችሁ እሱ ብቻ ነው ያለወጠው ሀሳቡን። ዛሬ ይለምናል ብለን አናምንም እና ዛሬ ይለምናል ብሎ ነበር ሲከራከር የነበረው። አንተን አይደለም የጠየኩት እነ ናቲም ነው። ቅዱስ ዮሐንስ አፈወርቅ ይለምናል ብሎ ፈቶታል ነው ያለ። አሁን ይኸው ሊያሳየን ነው። ሬቶሪክ ስለሆነ ያከራክራል፣ ግን እንደሚለምን ያሳያል። እዚህ ጋር ቃል በቃል ግን አሁን ይለምናል የሚል ቃል በቃል አባት አስቀምጧል። እሺ መጥቻለሁ። ሶሪ አንዴ። እሺ ምኑ ነው ሪቶሪክ የሆነው? የቅዱስ ዮሐንስ አፈወርቅ ነው ወይስ የቅዱስ ጳውሎስ ነው? እኮ ልተርጉምልህ ብራዘር። የትኛው ነው መጀመሪያ የትኛው ነው? ሬቶሪክ ነው። እንዴት ኢየሱስ ክርስቶስ ለእኛ ሞቶ ለእኛ አንድ ዋጋ ከፍሎ እንዴት ይለምናል? ምክንያቱም ስለሚወደን ነው ይላል። ወይም ከፍቅር የተነሳ ነው ይላል። ስለዚህ አይለምንም እያለ ነው ማለት ነው። ይለምናል እያለ ነው እንጂ እንዴት ነው ነገሩ? ለማንኛውም ሬቶሪክ ስለሆነ ትከራከረኛለህ አልኩህ እኮ። ቃል በቃል ይለምናል የሚል አሳያል። እስቲ አሁኑ እንድገባ አንተ ራስህ ያልከውን ማለት ነው። ኢየሱስ ክርስቶስ ሰማይና ምድርን የፈጠረ እንደዚህና እንደዚህ ያደረገ መስቀል ላይ የሞተ እንዴት አድርጎ ይለምናል? ምክንያቱም ይላል የሚለምንበት ምክንያት ስለሚወደን ነው የሚለው። ይሄ ሬቶሪክ ስለሆነ ትከራከረኛለህ። አይ እንደዛ አይደለም የሚፈታው። ማርክ አድርገህ እያነበብክ ቃል በቃል እንተርጉመው። መጀመሪያ እኮ ላንብብ ብዬ ነበር፣ እምቢ አልክ አንተ ራስህ። አንብበው። ይኸው እየጠበቅኩ እኮ ነው። እስካሁን አንብበው። እየጠበቅክ አይደለም እያቋረጥከኝ ነበረ ብራዘር። እሺ እንቀጥል። ሂ ደዝ ኖት ሴይ ይላል who is he that condemns ይላል። ሚኮንን ማን ነው ካለ በኋላ he does not say እንደዚህ አይልም። it is God that forgives our sins but what is much greater ከዛ የበለጠው ነገር ምንድን ነው? it is God that forgives እግዚአብሔር ነው ኃጢአትን ይቅር የሚለው ካለ በኋላ what is much greater ከዚህ የበለጠው ነገር ምንድን ነው ካለ በኋላ
it is God that justifies. የሚያጸድቀው እግዚአብሔር ነው አለ። ኦኬ for when the judge sentence declares us just, የዳኛው የመጨረሻ ቃል እኛን ሲያጸድቀን ማለት ነው። and a judge such as that too, እንደ ክርስቶስ ያለ ጀጅ ማለት ነው። what signifies the accuser, ይሄ ከሳሻችን ምን ያመጣል? ምንም አያመጣም እንደማለት ነው። hence ስለዚህ neither is it right to fear temptation፣ ስለዚህ ፈተናን የምንፈራበት ምንም ምክንያት የለም። for God is for us፣ ምክንያቱም እግዚአብሔር ከኛ ጋር ስለሆነ ፈተና መፍራት የለብንም። and has shown it by what he has done፣ ባደረገው ነገር ጌታ ኢየሱስ ክርስቶስ ስላደረገልን የሚገባውን መስቀል ላይ ማለት ነው ምንም የሚያስፈራን ነገር የለም ይላል። ኦኬ ልቀጥል። እሺ nor again Jewish triflings የማይረባ ነገር እንደማለት ነው። የአይሁዶች ይሄ የማይረባ ነገር ይቅርታና ትንሽ እንትን ብታደርገው አይሻልም? አራውንድ እንትን ከምንሄድ ኢንተርሴሽኑ ላይ ሄደ እዛ ላይ ብታነብልን አይሻልም? ኦኬ ወረድ ልበል። ረጅም ነው እንትን የሚለው ማለት አንተ ይኸው አሁንም ድረስ ይለምናል የሚለውን እሷን ፓርት አንተ እንደ ማስረጃ ያመጣትን እሷን ፓርት ብቻ አሳየን። ቃል በቃል ይለምናል የሚል ጎርጎሮስ ዘንዚና ዙላለ፣ እዚህም ጋር ግን በሬቶሪክ አለ። አሳየን። ኦኬ አሳየን። እሺ for those seen now in his own dignity፣ ጌታ አሁን በክብር ቢታይም he has not left caring for us፣ ጌታ ኢየሱስ ክርስቶስ አሁን በክብሩ ቢሆንም ለእኛ ግን መጠንቀቁን አላቆመም። but even makes intercession for us፣ ለእኛ ጌታ መጠንቀቁን ወይም ደግሞ ኬር ማድረጉን አላቆመም፣ ያውም ይማልድልናል። ኦኬ and still አቤት መምህር ኤፍሬም ድምፅ ገባብኝ። የሚጨምሩት ነገር አለ? እያወራው ነበረ ታውቃለህ። ቆይ አንዴ እዚህ ጋር እሳቸው ሲገቡ ነው እያልኩ ነበረ። እሺ ሜክስ ኢንተርሴሽን ፎር አስ የሚለው በምን ውስጥ ነው ያለው? አሁን በክብር ሆኖ ስለኛ አሁንም ጭምር ለኛ መጠንቀቅ ወይም ኬር ማድረግ በምን ውስጥ ነው ያለው? በክብሩ ኢንተርሴሽን ፎር አስ የሚለው በምን ውስጥ ነው ያለው? ቃሉ ያለው ሮሜ ውስጥ ነው ያለው። አረ እዚህ ጋር የምታየው ትምህርተ ጥቅስ ታውቃለህ? ማላቅ መስላለሁ ብራዘር ነው መሳደብ ፈልገህ ነው? ትምህርተ ጥቅስ ውስጥ ነው ያለው አይደለ? አዎ ታዲያ እኔ ምን እንደፈለግህ ምን አውቃለሁ? ምን ውስጥ ነው ያለው ያልኩ እሱን ነው። እሺ ትምህርተ ጥቅስ አትልም እንዴ? እሺ ትምህርተ ጥቅስ ውስጥ ያለው ደግሞ ከሆነ የእሱ ንግግር አይደለም ማለት ነው። ኮት አድርጎ ነው ከመጽሐፍ ቅዱስ ውስጥ። ስለዚህ ስተረጉም እንደዛ ልክ እሱ ይሄንን ክፍል ከዚህ ጋር እንደዚህ አሁንም ይማልዳል እንደሚል አድርገህ ሳይሆን ኮት የተደረገውን ኮት እንደተደረገ አድርጋ አንበው። ቀጥል። ታች ያላችሁ ሰዎች ስክሪንሾት ሰዱ። እሺ ወንድማችን ፖሊሲ ይሆን አስቸግሯል። እሺ but even makes intercession for us ኮት ቢያደርገውም ትርጉሙ ለእኛ አሁን ያማልድልናል አሁን ማለት ነው። and still keeps up the same love፣ ይሄንን ፍቅሩን አሁንም ያው ይዟል እንደማለት ነው። ማለት ይሄ ኪፕስ አፕ አሁንም ያንኑ ፍቅር ይዟል ለኛ ማለት ነው። ከሞተልን በኋላ በክብሩ ካለ በኋላ እየማለደ ያንኑ ፍቅር ይዟል ማለት ነው። for he was not contented with being put to death alone፣ ጌታ ኢየሱስ ክርስቶስ ስለሚወደን ለኛ በመሞት ብቻ አልረካም። ጌታ ኢየሱስ ክርስቶስ በመሞት ብቻ አልረካም። and this is a sign of the sign for the most part of very great love፣ ይሄ ደግሞ የፍቅሩን ታላቅነት የሚያሳይ ነው። to be doing not only what falls on his lot፣ የሚገባው ማድረግ ብቻ ሳይሆን but also to address another on this behalf፣ ጌታ ኢየሱስ ክርስቶስ መስቀል ላይ የሰራውን ስራ ሰርቶ ብቻ ሳይሆን አሁንም ጭምር ለኛ መማለዱ ወይም ደግሞ ለኛ መርዳቱ እኛን ማፍቀሩ የሚገባውን ከማድረግ አልፎ ለኛ የሚያስፈልገውን ነገር ይሄ መኖራችንን በኃጢአት ስንኖር ምናምን ይሄንን በዚህ ምልጃውን on our behalf በማድረግ ፍቅሩን ያሳያል። for this is ያው የተከራከርንበት ቦታ ጋር አልደረስኩም ገና።
for this is all he meant to signify by interceding ያ ማማለድ ስንል እንደዚህ አሁን እንደገለጽኩት ነው using a way of ቅዱስ ዮሐንስ አፈወርቅ አሁን ኢንተርሲዲንግ ሲል ምኑ እንደገለጽኩት ነው አለ ግሬት የሆነ ፍቅሩና አዎ ታላቅ ፍቅሩን እየገለጠ ነው እሺ ቀጥል ኦኬ እስር ያላችሁ በትክክል እየሰማችሁ እሺ for this is all he meant to signify by interceding በማማለድ ይሄንን ነገር ያስተላልፈን ምን using a way of speaking better suited to man ለሰው በሚገባ መልኩ and more condescending ጌታ ኢየሱስ ክርስቶስ ራሱን ዝቅ አድርጎ that he might point out to love ፍቅሩን ለማሳየት ነው ጌታ ራሱን ዝቅ አድርጎ ሳይሆን ዝቅ ባለ አገላለጽ ማለት ነው አይደለ ሞር ኮንደንሴንዲንግ እኮ ነው ያለን ያለው ስለዚህ ራሱን አሳንሶ ዝቅ አድርጎ ሀምብል ሆኖ ትሁት ሆኖ ያለው ቱማን ምን ማለት ነው ስፒኪንግ ቤተር ሲዩትድ ቱማን ምን ማለት ነው ለሰው በሚገባ መልኩ እንደማለት ነው እሺ ከዛ ለሰው በሚገባ ወይ ደግሞ በሚስማማ መልኩ በሚገባ መልኩ እሺ እና ቀጥል ምን ማለት ነው የቱ ጋር እንዳለ ምን እየጠየቀኝ እንዳለ ራሱ አሁን የተናገርከው አገላለጡን ነው አይደለም ኦፍ ኮርስ አገላለጡ ስፒኪንግ ነው ስለዚህ አገላለጡ ለሰው በሚገባ መልኩና ኮንደንሴንዲንግ በሆነ ወይም ደግሞ ዝቅ ባለ አገላለጥ ነው እሺ አዎ ጌታ ራሱን ዝቅ አድርጓል የባሪያ መልክ ይዞ የለ እንዴ አይ ስለዛ አይደለም የሚያወራው ቀጥል ስለዛ አይደለም ችግር የለውም አይ ማለት ይሄ አዲስ አይደለም ማለት ነው አይ አይደለም ስለዛ ቀጥል ዳት ቴዎሎጂካሊ ነው ያው ከሌላ ቦታ ያሳየው ችግር የለውም that he might point out love ፍቅሩን እያሳየን ነው since unless we took the word he spared not አልራራለትም የሚለውን ቃል also with the same understanding ያው ከላይ ለገዛ ልጁ ያራራለትን የሚለውን ቃል ስንረዳ እንዴት ነው አብ ለወልድ ማይራራለት የሚለውን በምንረዳ ጊዜ በታላቅ ጥንቃቄ እንደምንረዳ ሁላ ይለው ነው እዚጋ with the same understanding many inconsistencies will come out of it እዚህም ጋር መልጃን ስናስብ የሆነ ግራ የሚያጋቡ ኢንኮንሲስተንት የሆኑ ነገሮች አፒር ሊያደርጉ ወይም ሊመጡ ይችላሉ ስለዚህ መረዳት አለብን እያለ ነው ያለውና እሱ ነው የሚያብራራው ስለዚህ ሊትራሊ አንወስደውም እያለ ነው አይደለ እንጠንቀቅ እያለ ነው ሊትራሊ የሚለው ቋንቋ ያንተ ነች አንዴ እዚህ ክፍል ላይ ያለው ባጭሩ he spared not ወይ ደግሞ አራራለትም የሚለውን ቃል በቃል እንደማንወስደው ሁሉ ይሄንንም እንደዛው አንወስደውም ነው እያለ ያለው አይደለ በጥንቃቄ እንወስደዋለን with the same understanding እንወስደዋለን ነው እያለ ያለው ዝም ብለን አይደለም ነው አስበን ተጠንቅቀን ባላንስ አድርገን ነው since unless ልጁ ያራራለት ምን ማለት ነው አንዴ since unless we take the word አለ እሺ ከዛ በፊት ምን ብሎ ነበር ፍቅሩን ለማሳየት ነው he spared not with the same understanding በተመሳሳይ መረዳት ካልወሰደን ብዙ ኢንኮንሲስተንሲስ ልክ ባለፈው ከፍ ብሎ ማለት ነው ለገዛ ልጅ አራራለትም የሚለው ሊትራሊ አትወስደውም አንተ ለምሳሌ አዎ በጥንቃቄ ነው የምንረዳው እኮ በጥንቃቄ መረዳት ማለት ሊትራሊ አትወስደውም ማለት ነው አራራለትም ዝም ብለን እንትና እንወስደው እከኖበታል አራራለትም የሚለውን ቋንቋ አልተጠቀመም ወንድም እሺ ቀጥል thank you እሺ so where are we and sorry and that you may okay many inconsistencies will come out of it ካለ በኋላ and that you may see that such is a point he's aiming at after first saying that he is at the right hand of God he next proceeds to say that he makes intercession for us ስለዚህ እያብራራ ያለው ምንድነው በጥንቃቄ ለገዛ ልጁ ያራራለት የሚለውን እንደተረዳ ነው ሁሉ ጌታ ኢየሱስ ክርስቶስ ደግሞ አብ ቀኝ ከተቀመጠ በኋላ እንደዚህ ብሎ ይቀጥላል ስለኛ ይማልድልናል ስለኛ ምልጃን ያደርጋል የሚለው በትክክል ተርጉሞ እሺ ኤኒዌይስ ወደ ፖይንት እንድትደርስ ነው እሺ እያልኩ ማሳልፈው ማለት ምን ከሚለው በኋላ ነው ይሄንን ቃል የተጠቀመው አለ makes intercession for us የሚለውን በቀኝ ያለው ከሚለው ወይ ደግሞ is at the right hand ከሚለው በኋላ ነው ፕሮሲድ የሚለው ነው አይደል? አዎ በአብ ቀኝ ከተቀመጠ በኋላ እያለን ያለውና አንተ መሀል ገብተህ ስትናገር ልክ አንደርስታንድ የተሻለ አድርገህ እያወራ እንዳለ አታስብ እሺ እኔን እየተረጎምኩል ያለሁት ነው እንደዛ ከሆነ እሺ ቶሎ በል ወደ ፖይንት ግባ እሺ ያንተን መስማት ግዴታ የለብንም ይሄን ሁሉ ወደ ፖይንት መግባት ትችላለህ
ወደ ፖይንት የማልግባ ከተባለ አባትህ ቃል በቃል በአንድ ሴንቴንስ ጌታ ኢየሱስ ክርስቶስ አሁን ይለምናል የሚል አለ። አሳያለሁ። ቀጥል አንብልኝ እዚህ ክፍል ላይ። እሺ and that you may see that such is a point he's aiming at እንደዚህ እያለ ነው ወይም እዚህ ላይ ያተኮረ ነው። after first saying that he is at the right hand, he not exceeding to say that he makes intercession for us when he had shown an equality on honor and rank, so that hence it may appear that the intercession is not a sign of inferiority. ምንድነው እያለ ያለው? ጌታ ኢየሱስ ክርስቶስ ሲማልድ ከእግዚአብሔር አብ ጋር በእኩል ክብርና በእኩል ስልጣን እያለ ይሄንን ማድረጉ ወይም መማለዱ የጌታ ኢየሱስ ክርስቶስን ማነስ አያሳይም ወይም የማነሱ ምልክት አይደለም አይልም። ጌታ ኢየሱስ ሲማልድ የሚለው ምን ጋር ያለው? ቅዱስ ዮሐንስ አፈወርቅ አላለም። ምንድን ነው ያላለው? አላለም። አሁን አንተ ያልከውን ጭራሽ አላለም። አንተ እንድታብራራ አልተፈቀደልህም። ጌታ ኢየሱስ ክርስቶስ ሲማልድ እንዲህ ምንድን ነው የምታወራው? ያላለውን ማለት ነው እኮ። ያላለው ምንድን ነው? አውራው። አሁን ጌታ ኢየሱስ ሲማልድ እንዲህ ነው አላለም። ብሏል ብራዘር። እዚህ ጋር አንብብልህ። ከፍ ብለህ አንብብ ወይም ደግሞ ከዚህ ጀምር ይላል። አንዴ that he is at the right hand። ይህን ከተናገረ በኋላ ምንን አመጣ አለ? he next proceeds to say that he makes intercession for us። ስለኛ የሚማልደውን ብሎ ሐዋርያው ቅዱስ ጳውሎስ ይህንን አመጣ፣ ተጠቀመው፣ ጻፈው። እሺ when he had shown an equality of honor and rank። ኦኬ ልክ ይህንን ሲጠቀም እንዲህ ማለቱ በአብ ቀኝ ያለው ማለቱ፣ ከዛ በኋላ ደግሞ ስለኛ የሚማልደው ማለቱ እንደው ምንን የሚያሳይ ነው? ኢኳሊቲ ኦፍ ሆነር ኤንድ ራንክ አይደል ያለው? ይሄ ክሎዝ ነው ብራዘር። when he had shown an equality of honor and rank ነው የሚለው እዚህ ጋር እኮ። ታዲያ ምን አልኩ? አንተ ሙሉ ሴንቴንስ ነው ያደረከው። ይሄ ግን ክሎዝ ነው፣ ግማሽ ሴንቴንስ ነው። ቀጥል። so that hence it may appear that the intercession is ምልጃ የሚለው ቃል እሺ not a sign of inferiority የበታችነት አይደለም። እና ምን አልኩኝ? የበታችነት ምልክት አይደለም አላልኩም? ምልጃ የሚለው ቃል ሐዋርያው ቅዱስ ጳውሎስ ሲጠቀም ኢየሱስ ክርስቶስን ዝቅ ለማድረግ አይደለም። ዝቅ ለማድረግ የበታችነት ምልክት አይደለም ነው የሚለው ብራዘር። የበታችነት ማለት ዝቅ ማድረግ አይደለ እንዴ? ዝቅ ማድረግና የበታችነት ምልክት ይለያያል። ቃል በቃል የበታች ሊያደርገው ባጭሩ ምን እያለ ነው? የበታች ሊያደርገው ሳይሆን የበታችነት ምልክት አይደለም ነው የሚለው ብራዘር። ሳይን ኦፍ ኢንፌሪዮሪቲ ነው የሚለው። ምኑ ነው ሳይን ኦፍ ኢንፌሪዮሪቲ ያለው? ምልጃው ምልጃ የሚለው ቃል ነው አይደለም? የማነስ ምልክት አይደለም ነው የሚለው ብራዘር። እዚህ ጋር ምልጃ የሚለውን ቃል ሲጠቀም የበታችነት ምልክት እንዳልሆነ ለማሳየት ነው አይደለም ነው? ግን አንተ እና ግን ምን ለማሳየት ነው የሚለው በቃ ቆይ አንዴ በት እና ኦኬ የበታችነት ካልሆነ ምልጃ የሚለው ቃል የበታችነት ምልክት አይደለም፣ ነገር ግን የፍቅር ምልክት ነው ያለ ነው እዚህ ጋር። እሺ በት ምንድን ነው አለ? የፍቅር ምልክት ነው ኦንሊ አዎ የፍቅር ብቻ ነው። ታዲያ ፍቅሩን ብቻ የሚያሳይ ነው። የፍቅር ምልክት ነው የሚለው እዚህ ጋር። ሳይን ኦፍ ኢንፌሪዮሪቲ በት ኦፍ ላቭ ኦንሊ ነው የሚለው እዚህ ጋር። when he had shown an equality when he had shown ምን ማለት ነው? ሲያሳይ ነው። ምኑን? ጌታ ኢየሱስ ክርስቶስ በስልጣንና በክብር ከጌታ ጋር እኩልነትን ሲያሳይ አሁን ማማለዱ የበታችነት ምልክት ሳይሆን የፍቅር ብቻ ነው የሚለው አይደለም። ምኑን ነው ሀርሻው ነው ያለው እዚህ ክፍል ላይ? ሜክስ ኢንተርሴሽን የሚለውን ነው አይደለም? ኢኳል ኦነር ኤንድ ራንክ ነው የሚለው ቀጥሎ ብራዘር። ኢኳል ኦነር ኤንድ ራንክ ነው የሚለው ብራዘር። አዎ እኮ ሻውን ያለው ምኑን ነው? በአብ ቀኝ ያለው ስለኛ የሚማልደው ቃል የሚለው የሚያሳየው ምንድን ነው አለ? when he had shown ካለ በኋላ ለጥያቄ መልስ an equality of honor and rank ነው የሚለው ብራዘር። ማለት አልገባኝም። when he had shown an equality of honor and rank ነው የሚለው honor and rank ብራዘር። ይሄው እዚህ በጣም እየነካ አይታየም? ምንድነው ቪዲዮ ይጠፍቷል። when he had shown
በደንብ ይታያል። when he had shown okay an equality ኦኬ ወደዚህ ላድርግልህ። እሺ ኦፍ ሆነር an equality of honor and rank ምን ማለት ነው? በስልጣንና በክብር እኩል መሆናቸውን ለማሳየት ነው አይደለም? አይደለም፣ ለማሳየት አይደለም። ጌታ ኢየሱስ ክርስቶስ በክብርና በስልጣን እኩልነቱን ሲያሳይ so that hence it may appear that the intercession is not a sign of inferiority but የሚያሳየው ማን እኮ የሚያሳየው ማን ነው? ጌታ ኢየሱስ ክርስቶስ ራሱ ነው ማለት ግልጽ አይደለም? ኧረ እባክህ አፍተር ፈርስት ሳይንግ የተባለው ማን ነው? አንዴ ኦኬ ፖልም ልትለው ትችላለህ። ፖልም አትቀባጠር በእናትህ። ጌታ ኢየሱስ አንዴ ፖል ለምን የሊስትሮ ስድብ አትሳደብም? ለምን የሊስትሮ ስድብ እያወራ ያለው አሁን የሊስትሮ ስድብ ተሳደብ። አንዴ ሚውት የበለጠ በደንብ ተሳደብና ልውረድ። ቆይ ስድብ አይደለም። አንዴ መቀባጠር መለቃት ነው ብራዘር ሾውን ሲል ይሳደባል። አፉ አልተገረዘም። አንተም ስድብ ነው። ስለዚህ ምን ተሳደብኩኝ? አትሳደብ ነው ያልኩት። ወንድማችን ጾም ላይ ሆኖ ይሳደባል። እሺ በቃ አሁን ሆና አሁን ቆንጆ መታችኋል። ቆንጆ መታችኋል። ይሄኛው ላይ እኩል መታችኋል። እዚህ ጋር ያለውን ፍቱ። እኛም እያዳመጥን ነው። ቀጥሉ። እሺ when he had shown ሲል ምን ጠቅሶ ነው? በአብ ቀኝ ያለው ስለኛ የሚማልደው እንደውም ስለኛ የሚማልደው ከማለቱ በፊት በአብ ቀኝን ተጠቅመዋል። ከዛ በኋላ ሐዋርያው ቅዱስ ጳውሎስ ስለኛ የሚማልደውን ቃል አስገብቷል ካለ በኋላ ሾው ያደረገው ኦነርና ራንክ ነው ብራዘር። ሾው ያደረገው ኦነርና ራንክ ላይ እዚህ ከታል እኮ ማን ነው ያሳየው? ጳውሎስ በኦነርና በራንክ ኢኳሊቲ ሲያሳይ ነው ያለው። ስለዚህ ቅድም ያልኩትን እኔ መልስ አሁን አልከው ማለት ነው። ችግር የለው ያንተ እኔን ማድረግ እንትን አላደረግም። ዝም ብለህ እሺ ቀጥል። ስለዚህ when he had shown an equality of honor and rank so that hence it may appear that the intercession is not a sign of inferiority ምን እያለን ያለው ይመስላል አፒር ያደርጋል ማለት ምልጃው የምንድን ነው? የታናሽነት ወይ ማነስ ምልክት ሳይሆን የፍቅር ብቻ ነው። ጌታ ኢየሱስ ክርስቶስ ሲማልድ የፍቅር ብቻ ነው እያለን ያለው። አይ አላለም። ጌታ ኢየሱስ ሲማልድ የፍቅር ብቻ ነው የሚለውን አታየ ኦፍ ላቮን ይላል አይልም እዚህ ጋር እኮ ይሄ ሐዋርያው ቅዱስ ጳውሎስ ይሄን መጠቀሙ ስለ ፍቅሩ ብቻ ነው የሚለው እንጂ ጌታ ኢየሱስ ሲማልድ ፍቅሩን ብቻ ለፍቅር ብቻ ነው አይልም እኮ። የጳውሎስን አይደል እያነበብን ያለ ነው እኮ። ይኸውልህ ሰምተኛል ያልኩትን ወንድሜ። እሺ አዎ እኔ ያልኩት አንተ ያልከው የተሳሳትከው ምኑን ነው አልኩ። ጌታ ኢየሱስ ሲማልድ ለፍቅር ብቻ ነው አይልም። እስቲ ይላል የሚለው እስቲ አስምረው ማርክ አድርገው። ኦኬ እሺ መቼም የማየት ይሄ ምንድን ነው የሚለው ላቮ እንዳይልም እኮ በት ላቭ ሶሊ የሚለው በት ኦፍ ላቭ ሶሊ ስለ ፍቅሩ ብቻ ነው ያለው። የሐዋርያው ቅዱስ ጳውሎስን ጽሑፍ ይማልዳል የሚለውና አይደለም። ይሄን ቃል መጠቀሙ ነው አይደለም አላልክም ብራዘር። አዎ እጅ አንዳንዴ እኮ እጅ ይሰጣል። አባ ምን ሆነ ነው? ይሄው አይን እኮ አለ ማርክ ሁሉ አድርጌ እኮ እያየሁህ ነው። እኔ ቅድም ላቮ ይላል አይልም እዚህ ጋር ጌታ ኢየሱስ ሲማልድ ስለ ፍቅር ብቻ ነው አላለም ነው ኦፍላቮን ይላል። ጌታ ኢየሱስ ሲማልድ እንደዛ አይልም። ክፍሉ እያለ ያለው ባጭሩ ደንገረ ቆይ እንደዚህ ስፒሮስ ወይ ደግሞ ኮፕቲክ ቆይ ሌላ ሰው ከገባ እንትን ነው የሚሆነው። ቆይ አንዴ እሺ አሁን ባጭሩ ልንገራችሁ። ቆይ አንዴ ቆይ ባጭሩ ቅዱስ ዮሐንስ አፈወርቅ ትመልስልኛለሽ። ቅዱስ ዮሐንስ አፈወርቅ ቃሉን እየፈታው ነው አይደለም? እየፈታው ማ ነው ኢንፌሪዮሪቲ የበታችነት ምልክት አይደለም ያለው ይማልዳል የሚለውን ቃል ነው አይደለም? ኦፍኮርስ ይማልዳል የተባለው ቃል የማነስ ምልክት ሳይሆን የፍቅር ብቻ ነው ያለው። ስለዚህ ምኑ ይማልዳል የሚለው ማለት ነው? አዎ የፍቅር ብቻ ነው። ይማልዳል የሚለው ቃል የበታችነትን የሚያሳይ ሳይሆን ፍቅሩን የሚያሳይ ነው ማለት ነው አይደል? ይናዘር በቃ ታዲያ ቀጥል። እሺ ፎር ቢንግ አሁን ከዚህ በኋላ ነው የምትሰሙት ወገኖች። ፎር ቢንግ ላይፍ ኢትሰልፍ ጌታ ኢየሱስ ክርስቶስ ሕይወት ሆኖ ሳለ ይላል ኦቶ ዞዌ ፎር ቢንግ ላይፍ ኢትሰልፍ ኦቶ ዞዌ አፍቱ ዞዌ ኦኬ። ስፒሮስ እዚህ ጋር እንግዲህ እንትን ነው ይቅር እንድትለኝ ይፈልጋል። ኦቶዞ ማለት ራሱ ህይወት ሳለ እንደማለት ነው በግሪክ። ኤንድ ዌል ቢንግ ኦፍ ቲንግስ
ኦፍ ኤቭሪ ካይንድ የነገሮች ሁሉ ምንጭ ሆኖ እያለ ጌታ ኢየሱስ ክርስቶስ ማለት ነው። የሁሉ ነገር ምንጭ ሆኖ እያለ ማለት ነው። ኤንድ ዊዝ ዘ ሴም ፓወር አዘ ፋዘር ከጌታ ጋር እኩል ኃይል እያለው እያለ ቦዝ ቱ ራይዝ አፕ ዘ ዴድ ሙታንን ለማስነሳት እና ደግሞ ቱ ኪክን ደም ህይወትን ለመስጠት ከጌታ ጋር እኩል ስልጣን እያለው እያለ ኤንድ ዱ ኦል ቢዛይድስ ዳት ሂ ዳዝ ካደረገው ነገር ሁሉ ጋር እነዚህን ሁሉ እያደረገ እያለ ነው ይለው። And do all besides that he does, how could he need to be suppliant in order to help us? ጌታ ኢየሱስ ክርስቶስ እንዴት ይለምናልኛል ሊረዳ ብሎ ይላል። እቺ ነች ሬቶሪክ ነች ያልኩት። እንዴት ይለምናልኛል ሊረዳ ብሎ ነው እያለው። ይሄ ሬቶሪክ ስለሆነ ተከራክረኛል ያልኩት እዚህ ጋር ነው። እሺ፣ ስለዚህ እዚህ ጋር እያለ ያለው ሪቶሪካል ከሆነ ይለምናል እያለ ነው እያልከኝ ያለዋ? አዎ፣ ይህን ሁሉ አድርጎ እንዴት ይለምናል ይልና ከዛም በኋላ ግን ስለሚሆን ብሎ ይዘጋዋል። አንዴ በራሱ ህይወት ነው አይደለም? በራሱ ህይወት ነው የሚሉ በአማርኛ ብቻ ሳይሆን በእንግሊዝኛ ብቻ ሳይሆን በግሪክ ነገርኩህ እኮ። እሺ and well of good things of every kind and with the same power as the father ከአባቱ ጋር ትክክል ነው አይደለ? በስልጣን both to rise up the dead and to quicken them and do all besides that he does አለና how could he need to be suppliant in order to help us አለ። እንዴት ሊለምን ይችላል ነው አይደል? ይሄ እንዴት ሊለምን ይችላል እኛን ለመርዳት ብሎ ይሄን ሁሉ ነገር አድርጎ in order to help us የሚለው ይለምናል ማለት ነው። ገና ሪቶሪኩ ተጀመረ። ከዛሁን አይለምንም። በነገራችን ላይ ሪቶሪካል ማለት ጥያቄ አዘል የሆነ እና መልስም በዛው መስጠት የሚችል ንግግር ማለት ነው። ልክ ሮሜ ላይ እንዳለው መልሱማ ይለምናል ነው። ይሄ ይለምናል ማለት ነው። ምን ጥያቄ አለው? ከፈለክ ቃል በቃል ይለምናል እዛው መልሱን ታገኘዋለህ። እሺ ቀጥል። ኦኬ፣ እንዴት ይለምናል ካለ ልብ በሉ። ምንድነው እያለ ያለው? በራሱ ህይወት ነው። አንዴ ታች ላሉት ልንገራቸው። እሺ፣ በራሱ ህይወት ነው እና ከአባቱ ጋርም ደግሞ በስልጣን እኩል ነው። አብ ካስነሳ ከሙታን እሱም ከሙታን ማስነሳት የሚችል ነው። ይህን ሁሉ ነገር ማድረግ የሚችል መለመን እንዴት ይጠበቅበታል? ወይም ደግሞ እንዴት ይለምናል አለ አይደለ? ያ ዳም ብላችሁ ፎር ቢንግ ላይፍ ኢትሰልፍ ጌታ ኢየሱስ ክርስቶስ ራሱ ህይወት ሆኖ እያለ and the well of good things of every kind የነገሮች ሁሉ ምንጭ እያለ and with the same power as the father ከጌታ ከእግዚአብሔር አብ ጋር እኩል ኃይል እያለው እያለ both to raise up the dead ሙታንን ለማስነሳት and to quicken them ህይወትን ለመስጠት ጌታ ኢየሱስ ክርስቶስ እንደዛ ማድረግ እየቻለ ማለት ነው። and do all things beside that he does ከሚያደርጋቸው ነገሮች ሁሉ እነዚህን ሁሉ እያደረገ how could he need to be a supplicant in order to be to help us ሊረዳም ብሎ ለምንድን ነው መለመን ያስፈለገው ይላል። ከዛ ስለሚመልስ ስለዚህ ይሄን ክፍል አንተ ያዝ አደረክና ነው ይለምናል እያለ ነው ቅዱስ ዮሐንስ አፈወርቅ። መቀጠልም አለበት። እንደዛ አይደለም። እስቲ አፈታቱ እንዴት ነው የፈታው? ዮሐዴ ዝቅ ብለው ራሱ ናቴ የአሁኑ ትርጉም ልክ አይደለማ። እሺ ተርጉምልን፣ ያው ዝቅ ላድርግልና ተርጉምልን። ያው እንዴት መለመን ያስፈልገዋል ነው እንጂ እንዴት መለመን ያስፈልገዋል እንጂ እንዴት አይለምንም አይደለም የሚለው። እንዳውም በራስ አፍ ለማኝ ነው የሚለው እዚህ ጋር ይታያል። ለማኝ ነው የሚለው እዚህ ጋር። ይሄ ሰፕሊያንት ማለት እንዴት መለመን ያስፈልገዋል ነው። እንዴት ሰፕሊያንት ማለት ምን ማለት ነው ብራዘር? ለማኝ ማለት አይደለም። ኖ ሰፕሊያንት ማለት ነው። አዳምጠኝ። how could he ለምን አታዳምጠኝም? how could he need to be a suppliant ለማኝ ያለው how could he need to be a suppliant ምን ማለት ነው? a suppliant እኮ ማለት it's an adjective ለማኝ ማለት ነው። ምንም አዲስ ነገር የለውም። how could he need to be a suppliant ምን ማለት ነው ጥያቄው? ይኸውልህ አንተ እንዳልኩህ ቢሆን ኖሮ how could he supplicate ነበር ማለት ነው። how could he need to be a suppliant ምን ማለት ነው የተጠየቀው? ጌታ ኢየሱስ ክርስቶስ እንዴት ለማኝ መሆን አስፈለገው እያለ ነው። አንድምነት እንዴት ለማኝ መሆን አስፈለገው ማለት ነው። ይኸው እዚህ ጋር ሰፕሊያንት ለማኝ መሆን አስፈለገው በራሱ ሰው ስለሚመልሰው ዮሐዴ ዝቅ ብለህ እንግሊዘኛ አንተ ስለ ቆይ አንዴ እንግሊዘኛ እኔ እንጃ የት እንደተማርክ አላውቅም፣ ግን
እንደው ከአንተ አይ ቲንክ ጎግል ትራንስሌት ራሱ ሳይሻል አይቀርም ይመስለኛል። ጎግል ኤሰፕሊያንት ማለት ነው። ኤሰፕሊያንት ቨርብ ነው ወይስ? አንተ ሰፕሊያንት እኮ አይደለም እኮ እያከራከረን ያለው ዳኒ። ሰፕሊያንት ነው ብራዘር፣ ተረጎምክበት። ቆይ አንዴ ሰፕሊያንት ኢንተርሴሽን ማለት ለማኝ ነው ብሎ ቅድም ከሆነ ከናቲ ጋር እኮ ተስማምተናል። አልጠየቅኩም ምን ያሁን ኢንተርሴሽን አለ ሰፕሊያንት ማለት አንዴ ቆይ አንዴ እባክህ ተደርበኝ አታውራ። ቆይ አንዴ ስማ፣ መጀመሪያ ሀሳቡን ሳይገባ ዝም ብለህ ሰፕሊያንት ማለት ለማኝ ነው እያልክ አታውራ። አንድ ቃል አወቅክ ማለት አረፍተ ነገሩ ትክክል ነው ማለት አይደለም። አረፍተ ነገሩ የፈታህበት አፈታት ልክ አይደለም ነው። እሺ ስማ፣ ሰፕሊያንት ማለት ለማኝ የሚለምን ማለት አይደለም ብዬ አይደለም እየተከራከርኩ ያለሁት። ሀሳቡን መጀመሪያ አመሰግናለሁ። ቆይ ስማ፣ ቆይ አንዴ ስማ እስቲ። ቴንኪው ትላለህ እንዴ? ሀሳቡ ሳይገባ መጀመሪያ ሀሳቡ እስኪ ይግባ ቢያንስ ትንሽ። ኢንተርሴሽን ማለት ምንም ሌላ ትርጉም የለውም። ባይዘው ይለምናል ማለት ነው፣ መለመን ነው። ምንም ናቲም ከቅድም ጀምሮ ሌላ ትርጉም የለውም፣ በቃ መለመን ነው። ግን ቅዱስ ዮሐንስ አፈወርቅ ለምንድን ነው ይህን ቃል የተጠቀመው ዮሐንስ አፈወርቅ ብሎ እየፈታ ነው። ቃሉ ይለምናል ከሆነ ለምንድን ነው ክርስቶስን ይለምናል ብሎ የተጠቀመው ቃል? ኦኬ እሱ ሁሉም ማድረግ የሚችል አምላክ ሆኖ ሳለ እንዴት ይሄንን ቃል ተጠቀመ ይልና እሱ በራሱ ህይወት የሚሰጥ ነው፣ ሙታንን የሚያስነሳ ነው፣ በአብ ቀኝ የተቀመጠ ነው። ይሄን ሁሉ ካነሳ በኋላ እንደዚህ ብሎ ተጠቀመ። ይሄን ሁሉ ማድረግ የሚችለው ጌታ መለመንስ ምን ያስፈልገዋል ነው የሚለው። መለመን ለምን ያስፈልገዋል ነው የሚለው ቃሉ። እሺ how could he need to be how could he need እታች ያሉ እንግሊዘኛ የሚችሉ ከአንተ በጣም የሚችሉ ሰዎች ስላሉ በደንብ ስማ ትርጉሙ። how could he need to be a supplement in order to help us? እኛን ለመርዳት እኛን ለማገዝ እንዴት መለመን ራሱ ያስፈልገዋል ነው የሚል። መለመን አያስፈልገውም ነው ባጭሩ መልሱ። ቀጥል አሁን ሀሳቡ መልሱ ቀጥሎ ያለውን ነው የምታገኘው። ቀጥል አሁን ሀሳቡ ወገኖች ይሄ ቨርብ አይደለም ሰፕሊያንት ነው። ቆይ አንዴ አሁን ሀሳብን ዮሐዴ ሲናገር ደግሞ አትቀየር። ሪቶሪካል ኩዌሽን ነው። እዛው ሲመልሰው አይለምንም እያለ ነው። ማን ነው ይለምናል እያለ ነው። አሁን ቀጥል ዮሐዴ ገብቶሃል። ቀጥል እዚህ ጋር ይታያችኋል። አዳምጥ እያነበብኩ ነው። how could he need to be a supplement? ቶሎ እናነበው ዝገት እንዳይሆን ማለት ምንድነው ዝገት የምትሆነው? ኦልሬዲ እኔ ወንድምህ እኮ ነው 5 ደቂቃ ያወራው ያው ማሳስቶ። እኔ ቪዲዮ ከፍቼ ከአንተ ቪዲዮ ላንብብ ነው። ቀጥል። ኦኬ how could he need to be a supplement in order to help us ካለ በኋላ he that of his own power set free those who were given over and condemned. ጌታ ይላል እሱ ነው ማለት ነው። የራሱ ኃይል የተሰጡትንና የተኮነኑትን ሰዎች ነፃ የሚያወጣ ማለት ነው። even from that condemnation ከዛ ከኩነኔ ነፃ የሚያወጣ ጌታ ማለት ነው። and made them righteous ያጸደቃቸው ጻድቅ ያደረጋቸው and sons ልጅ ያደረጋቸው and led them to the very highest honor ወደ ታላቅ ክብር የመራቸው and brought to pass things which had never been hoped for ተስፋ ያልተደረጉትን ነገሮች ሁሉ እንዲያልፉ ያደረገ እርሱ ጌታ how should he እንዴት after having achieved all this ይህን ሁሉ ካደረገ በኋላ and having shown our nature on king's throne የእኛን ኔቸር በንጉሱ ዙፋን ላይ ካሳየ በኋላ required to be a supplement ደገመው to a supplement to do the other things እነዚህን ትንንሽ ነገሮች ለማድረግ እንዴት ለማኝ ለመሆን አስፈለገው ይላል። አይ ኖ መለመን እንዴት ያስፈልገዋል ነው አይለምንም እያለ ነው። ኦኬ ግን ለማኝ ነው የሚለው ብራዘር ቀጥል። ለማኝ ነው የሚለው ችግር የለውም። ይኸው መልሱን እዛው አሁን እስካሁን ያወራውን ቅዱስ ዮሐንስ አፈወርቅ ሊጠቀልለው ነው። እታች ያላችሁ መልሱን ማይሰጠው መልሱን you see ይላል ታያላችሁ ይላል how it is shown by every argument በሙግት ሁሉ እንደምታዩ ታያላችሁ ይላል። በሙግት ሁሉ ስለዚህ እስካሁን ያቀረበውን አርጊውመንት ይሄ ቅዱስ ዮሐንስ አፈወርቅ እስካሁን ያቀረበው አርጊውመንት ነው። ለምንድን ነው አርጊውመንቱ? አይለምንም ለሚለው ነው። አርጊውመንት የሚቀርበው ለተቃራኒ ነገር ነው አይደለ? አይደለም። ለምን ለመነ ለሚለው አርጊውመንት ነው የመጣው ብራዘር። ለምን ለመነና አይለምንም ይለያያል። እሺ ይሄን ሁሉ አሁን ያነሳናቸው እሺ አሁን ያነሳው ቅዱስ ዮሐንስ አፈወርቅ አርጊውመንት ነው አይደለም? አርጊውመንትማ ሬቶሪክ አርጊውመንት ነው።
እሺ ቀጥል። ቴንክ ዩ። እሺ ዛት ዩ ሲ ታያላችሁ ይላል how it is shown by every argument በሙግት ሁሉ በብዙ ሙግቶች ሁሉ ታያላችሁ that there is no other reason ሌላ ምንም ምክንያት የለም for his having mentioned intercession ምልጃን ለመጥቀስ ሌላ ምንም ምክንያት እንዳልነበረ ታያላችሁ save to show ከምን በቀር አይደለም። ቆይ ተመለስ። that there is no other reason for እሺ ምንም ምክንያት የለም ለምን for his አለ having mentioned intercession እኮ ምልጃ ለመጥቀስ ምንም ምክንያት የለውም ያለው። ቆይ አይደለም ምልጃን ለመጥቀስ አይደለም ይማልዳል ተብሎ ለመጠቀስ ምንም ምክንያት የለም። ግን ምንድነው ሜንሽን ማለት ነው ብራዘር ሜንሽን ማለት ነው ኢንተርሴሽን የተጠቀሰ ማለት ነው። ይጨርሰው ይቀጥል። ዝም ብለህ በእሱ አፈታት ይቀጥልና ቀጥል እስኪ መጨረሻውን በእኔ አፈታት እናወራና ከዛ እሺ እንቀጥል። ዩ ሲ ትመለከታላችሁ ይላል how it is shown by every argument በሙግት ሁሉ በሙግት አቅጣጫ ሁሉ ታያላችሁ ይላል that there is no other reason for his having mentioned intercession መልጃን ለመጥቀስ ሌላ ምንም ምክንያት እንደሌለ save to show ከምን በቀር the warmth and the vigorousness of his love የፍቅሩን ሙቀትና ኃይለኝነት ለማሳየት ነው መልጃ ምን የተጠቀሰው ነው ያለው። እሺ ስለዚህ አንዴ ናቲ አይ አይደለም ዮሐድ እዚህ ክፍል ላይ ቀጥሎ ያለውን አንዴ አንብብ። ኦኬ እሺ for the father also is represented to us for the father also is represented to us as beseeching men to be reconciled to him አባትም ስለ እኛን ይለምናል ምን ብሎ ታርቁ ብሎ ሁለተኛ ቆሮንቶስ 5 ላይ እንደተጻፈው ታርቁ ብሎ እግዚአብሔርም ይለምናል ቢለውን ጠቅሷል። ይማልዳል ተብሎ የተተረጎመ ስለዚህ አብም ይለምናል ማለት ነው አይደል? ዮሐንስ አፈወርቅ ጠቅሶታል። ዮሐንስ አፈወርቅ ጠቅሷል። አብም ይለምናል እያለ ነው ዮሐንስ አፈወርቅ። for እኮ ነው የሚለው for the father also is represented to us as beseeching men to be reconciled to him። ስማ ዳኒ በአንተ ስናፈታት አሁን ቃሉ በመጠቀም ደረጃ ከሆነ እንዴ ለአብምማ እሱማ ሁለተኛ ቆሮንቶስ እኮ ብሲች ያደርጋል አብም ተብሎ ተጠቅሷል። ቃሉ በመጠቀም ለክርስቶስ ፍቅሩ ለማሳየት ብቻ እንጂ ሊለምናል ለማለት አይደለም እያለ አርጊመንት ቢልድ እያደረገ መጣና ቃሉ በመጠቀም ደረጃ ከሆነማ ለአብም ተጠቅሞታል እያለ ነው አይደለ? ቅዱስ ዮሐንስ አፈወርቅ ነው ወይስ አብም ራሱ ይለምናል ብለን እንወስዳለን ማለት ነው? ቃሉ ስላለ አብም ይለምናል ብለን እንወስዳለን ማለት ነው? እንደዚህ ይላል። እንግዲህ ና ወደ ቅዱስ ይለምናል ይላል። አፈወርቅ ተመለስ ተመለስ ዮሐንስ አፈወርቅም እንደዛ ነው የሚለው ይለምናል ነው የሚለው እዚህ ጋር አብም ይለምናል እያለ ነው። መጽሐፍ ቅዱስም ይለምናል ነው የሚለው ዮሐንስ አፈወርቅም ይለምናል። በቃ ሚስኪ ስለዚህ አብም ይለምናል። ይሄው አብ እንደሚለምን እዚህ ጋር እንግዲህ እግዚአብሔር ከኛ ጋር እንደሚማልድ እንደሚለምን ማለት ነው። ስለ ክርስቶስ መልእክተኞች ይለምናል ብለህ ነው የምታምነው? ቆይ አብም ይለምናል ብለህ ነው የምታምነው? ቢሲች ማለት መለመን አይደለም። ቢሲች ይላል እኮ ቢሲች ማለት ነው። አብ ይለምናል ብለህ ታምናለህ ወይ ዳኒ? አብ ቢሲች ያደርጋል አልዚ በጣት የምነካው ነው። በማስረጃ ቪዲዮ ከፍቼ እኮ ነው። አብ ይለምናል ብለህ ታምናለህ ወይ? አብ ይለምናል ይላል። ሁለተኛ ቆሮንቶስ ይለምናል። ይኸው እዚህ በቃ ቻው። በቃ ምስኪን የቅዱስ ዮሐንስ አፈወርቅ ሐሳቡም እንትኑም አልተረዳኸውም። በቃ ለዚህ ነው አየህ፣ አልተረዳሁትም። እንደው ከኛ ጋር ለመቃረን ብለህ ከኛ ጋር ለመከራከር ብለህ አብም ይማልዳል ወልድም እኔ አይደለሁም አባትን ያለው የራሱ አፈወርቅ ጭራሽ እንግሊዘኛ ነው መማር እንግሊዘኛ መማር አለ። አይ ቆይ እኛ እናሳይ በቃ ይዋዲ እንትን ነው። እሺ ኤኒዌይስ እዚህ ጋር ከዚህ ወደ ይቅርታ በጣም ትቀጥያለሽ። የራስ አባት አሁን እንደሚለምን ላሳየኝ ያ በእኛው ነው ማለት ነው። ይኸው እሺ ቅዱስ ዮሐንስ አፈወርቅ እንዲሁ ይለምናል ብሏል ምናን አለ። ይኸው እዚህ ጋር መጣው። እኔ ቀጥላለሁ ወይስ ልውጣ? ምክንያቱም ያልጨረስኩት እስካሁን ባይዘው እስካሁን አንተ ነበርክ እያወራ የነበረው። እሺ እኔ ላውራ አንዴ 2 ደቂቃ አስተኛሽ መጨረስኩ። ከዛ ታወራለህ። ቆይ አንዴ በቃ ስለዚህ አሁን ወደ እኛ ደግሞ እንትናችንን እንሂድ፣ ዲፌንድ ማድረጋችንን እንቀጥል ማለት ነው። እዚህ ክፍል ላይ ቅዱስ ዮሐንስ አፈወርቅ ያነሳው አርጊውመንት አለ። አርጊውመንቱ ለምንድን ነው የተነሳው? አይለምንም ለሚለው አርጊውመንት ነው አይደለም? ዳኒ እየመለስክልኝ
አይለምንም ለሚለው ነው አይደል አርጊውመንት ያነሳው። ይለምናል ለምን መለመን አስፈለገው ተብሎ ነው ይለምናል ለሚለው ነው አርጊውመንት ያነሳው። አዎ ለምን መለመን አስፈለገው ይህን ሁሉ ነገር አድርጎ ያለው ነው። ተመልከቱ፣ ይኸው መከራከሪያ ሀሳብ ቅዱስ ዮሐንስ አፈወርቅ ያነሳው ይለምናል ለሚለው ነው። እዛው ሲመልስ you see how is shown by every argument። ይኸው በአርጊውመንት በዚህ ማየት እንደሚቻለው ኦኬ ቅዱስ ዮሐንስ አፈወርቅ እንዳስቀመጠው በእነዚህ ምክንያቶች ምን መሆን ይችላል ማለት ነው። ስለኛም የሚማልደው የሚለው ቃል ማለት ነው። you see how is shown by every argument that there is no other reason for his having mentioned intercession። እሺ ይለምናል ለሚለው ነው አርጊውመንት ያስቀመጠው። ይኸው ሪዝን የለም፣ እሱን ይለምናል ለማለት ምንም አይነት ሪዝን የለም ኤክሰፕት ከሆነ ከአንድ ምክንያት በቀር ከሐዋርያው ቅዱስ ጳውሎስ ከተጠቀመው ምክንያት በቀር እሱ ምንድነው? ሴቭ ቱ ሾው the wrongs and ተቋረጠ ዝም አላችሁ ነው አላችሁ። ምን ሴቭ አንበብ ከኔ ጋር ለምን አይ ስልክ ገብቶብኝ ነበረ። በሌላ በኩል በዛኛው ሞባይል ላይ ስልክ ገብቶብኝ ነበር። ምልጃ የሚለው ቃል ሜንሽን የተደረገው ማለት ነው። ምልጃ የሚለው ቃል ከምን በቀር ነው አለ? ሴቭ ቱ ሾው ዘ ዋርምስ ኤንድ ቪግረስነስ ኦፍ ሂዝ ላቭ ነው የሚለው ነው። እሺ ከዚህ ውጭ ሌላ አለ ምልጃ የሚለው ቃል በቅዱስ ዮሐንስ አፈወርቅ አሁን ባነበበ? ኦፍ ኮርስ የለም እንጂ የለም፣ ይሄ ብቻ ነው ብራዘር። በቃ ታዲያ እዚህ ጋር ልመና ይላል ሰፕሊያንት የሚለው አለ። ባይ ዘ ዌይ ሁለተኛ ቆሮንቶስ 5:18 ላይ ያለው ምንድን ስቀው አሁን መለስከው እኮ ራስ መለስከው። ይሄው በቅዱስ ዮሐንስ አርጊውመንቱ ላይ ብቻ ሳይሆን በነገራችን ላይ ኢንተርሴሽን ምን ማለት ነው? ምልጃ ማለት ነው። ኢንተርሴሽን ሌክሲካል ዲፊኒሽኑን ነው የፈለከው የግሪክ ምልጃ